ሰላም ሰላም ጤና ይስጥልኝ ውድ የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ሰላም ነኝ። ውድ ቤተሰቦቼ በያላችሁበት ዓለም ዳርቻ ሰላምና ጤና ብዝዝት ይበልላችሁ እላለሁኝ። ያው ደግሞ ዛሬ መጥቼላችኋለሁኝ። የዛሬ የማሳያችሁ የዶናት አሰራር ነው። ያው ዶናት እንግዲህ በቤታችን እንዴት እንደሚሰራ ላሳያችሁ ነው። ቀለል ባለ መንገድ ማለት ነው። እርግጥ ሁላችንም ይሄን ያው የዚህ አሰራር ማንም የሚጠፋው የለም፣ ግን ከሰራሁ አይቀር ለምን አላሳያችሁም በማለት ነው። ውድ ቤተሰቦች አበረታቱኝ። ቪዲዮንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑላለሁኝ። ያው እንግዲህ እንደምታዩት ከዚህ አንድ እንቁላል አለኝ። ከዚህ ጨምራለሁ እንቁላሌን ማለት ነው። ከዚህ አንድ ማንኪያ ስኳር ጨምራለሁ። ይህን ስትሰሩ ስኳር አታብዙ፣ ጥሩ አይደለም ስኳር ሲበዛ። ከዚህ አንድ ማንኪያ እርሾ ጨምራለሁ። እንደዛ አድርጌ እመታዋለሁ። እንደዚህ እንደመታው ዱቄቱን ነው የምጨምረው። ትንሽዬ ወተት ጨምርበታለሁ። እንደዛ አድርጌ በደንብ እመታዋለሁ። እናንተ ግን ስኳር አታብዙ። ብዙ ልጆች ዶናት ስንሰራ ለምንድን ነው ይላሉ። ይሄ የሚጨምረው ቤኪንግ ፓውደር ነው። ብዙ ልጆች ዶናት ስንሰራ ዘይቱንም በጣም ይጠጣብናል። እንደገና የሆነ ከዳርም ወጥቶ ዘይት ይበዛብናል የምትሉ ልጆች አላችሁና ምንድን መሰላችሁ? ስኳር አታብዙ። ስኳር አበዛበትኝ ይከብደዋል፣ የመስመጥ ባህሪ ያለው ስኳር ጥሩ አይደለም። ከዚህ እንደዚህ ደቀት ነው እንትን አለው ማለት ነው። ያው እኔ በኋላ ላይ ያው በእጄ ነው ማሸው። ያው እንትን ለማቀላቀል ነው እንጂ በእጄ ነው ማሸው። ከዚህ ቫኒላ ጨምራለሁ። እናንተ የተመቻችሁን ቫኒላ መጨመር ትችላላችሁ። ከዚህ ትንሽዬ ዘይት ጨምርበታለሁ። ከዚህ እንደዚህ በደንብ አሸዋለሁ። እንደዚህ ሽት አድርጌ ያው ኩፍ እስከሚል ድረስ ትንሽ እናኖረዋለን። እንግዲህ እንደምታዩት እንደዚህ ሽት አድርጌዋለሁ በደንብ። ያው ብዙም አይደለም፣ ያው የሚበቃን ያህል ነው። እንግዲህ እንደዚህ አድርጌ አኖረዋለሁ። ያው እንግዲህ እንደምታዩት ከዚህ ዱቄቴን አድርጌ ኩፍ ብሎልኛል። እንደዚህ አድርጌ ዳምጠዋለሁ። እንደዚህ ኩፍ ብሎልኛል። እንደዚህ አድርጌ ያው እንግዲህ በደንብ ነው የምዳምጠው። ብዙም ስትዳምጡ እናንተ ስስት ማድረግ የለባችሁም። በጣም ሲሳሳ ጥሩ አይደለም። ወፈር ማለት አለበትኝ። አሁን በዚች ሳህን ነው የምቆርጠው። ክብ በሆነ ሳህን ነው የምቆርጠው። እዚያ መሀሏን ቆርጬ አወጣለታለሁ። እንደዚህ አድርጌ አወጣለታለሁ። ይሄን ደግሞ እንትን እለዋለሁ፣ ጠቀልለዋለሁ። እናንተ በፈለጋችሁት ሳይዝ ማውጣት ትችላላችሁ። የአበባ ቅርጽ አድርጋችሁ መስራት ትችላላችሁ። በጣም ቀላል ነው። በዚያ ላይ በጣም ቆንጆ ነው። እየሰራችሁ አብዛኛውን ይሄ በውጭ በምንኖረው ልጆቹ በጣም ይወዱታል ይሄን ነገር። እርግጥ ትልቅም አይጠላም። የልጅ ብቻ ማን አደረገው፣ ግን ያው በብዛት ይገለገሉበታል፣ ይጠቀሙታል። እንግዲህ ያው አይታችሁ ካልሆነ መንገድ ላይ ሲሄዱ ከቡና ጋር እየገዙ መንገድ ላይ የሚጠቀሙት ነው።
ይኸውላችሁ እንደዚህ ማድረግ ትችላላችሁ። እንደዚህ አድርጌዋለሁ። ወደ ጋለ ዘይታችን ጨምርና እንሰራለን ማለት ነው። ውድ ቤተሰቦቼ ላይክ እያደረጋችሁ ላይክ አይታየኝም። ላይክ አድርጉ። አዎ ላይክ አድርጉ። እንግዲህ እንደምታዩት እንደቆራረጣችሁ ግን ቶሎ ብላችሁ ዱቄት ማስገባት ሳይሆን እንደጨረሳችሁ ለ10 ደቂቃ ታኖሩታላችሁ። ትንሽ ብድግ ማለት አለበት። ዘይታችሁ ስትጨምሩት ምንም ነገር በቃ በራሱ ነው እንትን የሚለው ምንም ነገር ዘይት አይይዝባችሁም። ላውን በቃ ስፍፍ ብሎ ነው የሚወጣው። ቪዲዮንም አላስረዝምባችሁም። ቆረጥ ነው የማደርገው። እንግዲህ እንደምታዩት ጨርሼላችኋለሁኝ። እንግዲህ እንዴት እንደሚያምር እዩት። እንግዲህ እዩትኝ። በጣም ቆንጆ ዶናት ነው። ይኸውላችሁ በጣም ነው የሚያምረው። እንግዲህ ያዝ አድርጉ። ይበቃል። ያያችሁት ውስጡ ፍትፍት ያለ ነው። በጣም ቆንጆ ነው። እየሰራችሁ ሞክሩት። በጣም ይጣፍጣል። በዛ ላይ እንግዲህ ያው ነው ብሎ ይሄ የምታዩት ጃሙስ ይባላል። ጃሙስ ከፈለጋችሁ ይሄን ጃሙስ ትቀቡታላችሁ። በፈለጋችሁት አይነት ነው ለመቀባት ትችላላችሁ። እናንተ የፈለጋችሁትን መቀባት ትችላላችሁ ማለት ነው። እኔ ግን አሁን ይሄን ጃሙስ እቀባዋለሁ። በጣም ነው የሚበሉት። በጣም ነው የምንወደው። በጣም ቆንጆ ነው። በተለይ ከኮፊ ጋር ወይ በጣም ቆንጆ ነው። እየሰራችሁ ቅመሱትኝ። በእውነት ነው የምላችሁ። በሁላችሁም ታውቁታላችሁ። በተለይ ቫኒላ ካለው ወይ በጣም ነው የሚጣፍጠው። ያው እንግዲህ እንደምታዩትኝ ይኸውላችሁ ይሄን ይመስላል። ያችሁት እንዴት እንደሚያምር በጣም አያስቸግርም። በጣም ቀላል ነው። በዛ ላይ ብዙም ጊዜ የሚወስድ አይደለም።